ሂሩቴ ሙያ ጊዜ ያለፈበት ፋሽን አይመስልሽም እንዴ? ድሮ እኮ ጥሩ ሚስት መለኪያዋ እኮ ሙያዋ ነበራት። አሁንማ ጫው በላን አይደል? ጫው በላችሁ ብዬ ፈትቼሻለሁ? አልፈታሁሽም። ዘመኑ እኮ ደስ የሚል ዘመን ነው። ሙዚቀኞችን ሳታይም አሁን ድሮ ድምጽ ቅላጼ ምናምን በሃይ ፒች ምናምን ተብሎ ተቀልጾ ነው። አሁን ግን በሙዚቃ ባክግራውንድ አድርገሽ ቀስ ብለሽ ግጥሙን እንደዛ ነው የሚነግሩን። እኛ ደግሞ ምርጥ ሙዚቃ ስታይል ነው ብለን አብረን እንቀውጣለን። ነፍሴን ተቀበላት። ወይ ይጣፍጣል። ጣፍጣ አሁን ሙያ የሌላት ሚስት ናት። ሌላ ጉርሰሽ ስልኬ በሽዬ ሳምሪ ነች። ወይ ሳምሪዬ እንደምን ዋልሽ? ምን ነው ድምፅሽ? ወይ ገዛኝ ምን ነው ገዝሽ ነው? ምን ሆኖ? ወይ እንዴት ያሳዝናል። የሳምሪ አያት ሞቱ። ተይ እንጂ እኔን አፈር። ሄሎ ወይ ሳምሪዬ ተቋረጥሽ። ወይ እንዴት ያሳዝናል። አይዞሽ በቃ እንግዲህ ሳምሪዬ ምን ይደረጋል እንግዲህ ወደ ፈጣሪያቸው ሄደዋል። አንዴ አይዞሽ ሳምሪዬ በርታ በይ። በስዬን ነው አለ ልታወሪ ፈልገሽ? አልተኛም አለ የማማን ህይወት ታሪክ እንዲጽፍልሽ ፈልገሽ? አልጽፍም። አይ ሄኒ ነው አንተ ሄኖክ ስነ ስርዓት ያዘ ያልኩትን ነገር ጻፍ። ሄኖክ ነው እባክሽ እንትን የቤት ስራ ጻፍ ብዬዋል። ትጽፋለህ ሄኖክ ከኔ ጋር እንዳትጣላ በኋላ። እሺ ሳምሪዬ ይጽፍልሻል። አዎ በሲም ይጽፍልሻል። ምን ችግር አለው እንዴ? ወዳጅነታችን ለመቼ ነው? ለዚህ ለሀዘን ካልሆነ የህይወት ታሪካቸውን ልታሳትሙላቸው? ወይ ሳምሪዬ ይቅርበይ። ለካ ቀብር ላይ የህይወት ታሪክ ይነበባል። ረስቼው። እሺ በቃ ይጽፍልሻል። እኔ እነግረዋለሁ። እሺ ምን ሆነሽ ነው ሂሩቴ? ሳትጠይቂኝ ይጽፋል ታያለሽ እንዴ? አረ መጀመሪያ በሞታቸው ዘን እሺ ይዋዘው አልጽፍም። ምን ችግር አለው ብትጽፍላት? ምን ችግር አለው? ምንድነው የምጽፍላቸው? የህይወት ታሪካቸው የታውቃቸዋለሁ። መረጃ ልክልሃለሁ ብለሃል። ምን መረጃ አላቸው እሳቸው? ምን ታሪክ አላቸው?